ወጣቶችን በስራ ፈጠራው ዘርፍም ሆነ በሌሎች የስራ መስኮች ውጤታማ እንዲሆኑ እየሰራ ይገኛል የኛ ጊዜ ፕሮግራም። ይህ ደግሞ ወጣቶች ተሰባስበው የሚመካከሩበት ቦታ ላይ እንዲገኙ አስችሏቸዋል። በየኛ ጊዜ ፕሮግራም ታቅፎ ስልጣናቸውን እየወሰዱ የሚገኙ የደሴ ከተማ የቅዳሜ ገበያ ሁለተኛ ደረጃ ትምህርት ቤት ተማሪዎች በስልጠናው አቅም ከማጎልበት ጀምሮ በራስ መተማመናቸውን እስከ መገንባት የደረሰ ውጤት ማግኘታቸውን ይገልጻሉ። ከወሰናቸው ስልጠናዎች ወደ ማህበረሰቡ ሸር ለማድረግ እየሞከረ ነው። የሰው ልጅ ማለት በራሱ ፈጥሮ የተለያዩ ነገሮች ሰርቶ መለወጥ ይችላል። በትንሽ ነገር ስራን ደግሞ ትንሽ ትልቅ ብሎ እንትና ለማለት ፎከስ ማድረግ ወደ ስራዎች ለማህበረሰቡ ላይ እንደዛ አይነት ተጽዕኖ እየፈጠር ነው። በራሳችን እንድንነሳሳ ራሳችን እንችላል ማድረግ እንደምንችል ነገሮችን ብዙ ነገር ተምሬበታለሁ። አሁን ለምሳሌ ይሄ ነገር አልችልም ይሄ ነገር እችላለሁ ብዬ እንትን እምላቸው ነገሮች በራሴ እንደምችል ራሴ ማድረግ እንደምችል ብቁ እንደሆን አድርጎኛል። አሁን እኛ እየሰልጠን ያለ ነው በየኛ ጊዜ ክበብ ውስጥ ነው። የኛ ጊዜ ክበብ የስራ ፈጠራ እድልን ለተማሪዎች ለማመቻቸት የተፈጠረ የክበብ ነው። ያው በሀገራችን ደረጃ እንደዚህ አይነት ስልጠና ያልተለመደ ነው። አሁን የስራ አጡ በስቷል። ሀገሪቱም ብዙ ስራ አጥ ሰው አላት እና ጓደኞቻችን ወይም የክፍለ አጋሮቻችን ሆኖ በእኛ እድሜ የሚገኙ ህጻናቱም ሆነ ታዳጊዎች አእምሯቸውን ፍሪ ማድረግ አለባቸው ክሬት ለማድረግ። ምክንያቱም ኖርማል ኤዱኬሽን ላይ ብቻ ማተኮር ያስፈልጋል፣ ግን እሱ ላይ ብቻ ተኩኖ እንትን ማለት ላይሳካም ይችላል። ስለዚህ ጎን ለጎን ትምህርቱም ሳይቀንስ እንደዚህ ኤምፕሎይመንት ስልጠና እንኳን ለመሰልጠን ካልሆነ ደግሞ በራስም እውቀትን እያዳበሩ መሄድ አለባቸው ብዬ አስባለሁ። ፊውቸራችን የያዘ ነገር ነው። ከዚህ ያላሳደግነው ነገር ከዚህ ያላሳደግነው ፈጠራ ነገ ከየትም ማምጥቼ ሊሰራ አልችልም። ያለንበት ነባራዊ ሁኔታ ደግሞ ተምረን ስንጨርስ ከመንግስት ስራ የምንጠብቅበት ሁኔታ ላይ አይደለንም። ከዚህ ያሳደግኩት ነገር እዚህ ላይ የሚቀር ነው ብዬ አላምንም። ነገም ህይወቴ ላይ ተምሬ በፈለኩት ፊልድ በወጣ በዛ ፊልድ እንኳን ስራ ባላገኝ ስራ የመፍጠር ችሎታዬን ስላዳበርኩ ሌላ መንገድ ስራ ፈጥሬ መሰማራት እችላለሁ ብዬ አስባለሁ። በዋናነት እንዴት በጋራ መስራት እንደሚቻል አስተምሮኛል። እንዴት ራሴን ማሻሻል እንደምችል፣ ከሰዎች ፊት እንዴት ቆሜ መናገር እንደምችልም ተምሬበታለሁ። ወደፊትም በደንብ ኮንፊደንስ አዳብሬበታለሁ። ተማሪዎቹ ስልጣናቸውን በተግባር እያሳዩ መሆናቸውንም ተመልክተናል። የራስን ልብስ እንደሰፋ ነው የሰማሁት። እንዴት ነበር ስልጣናው? እንዴት አገኘው? አሪፍ ነበር ስልጣናው። እንኳን እኔም እንድመርበት ሁኛለሁ። እንደው ምናልባት ከዚህ በፊት ልብስ መስፋት ላይ ፍላጎቱ ኖሮ ስልጣናውን ማግኘት ትፈልግ ነበር? እንዴት ፈልግ ነበር? ያው እዚሁ ነበር ቲሸር ነበር የመዘገበችን። ያው ገባሁኝ። ያው እንደዚህ ይሄን ሰራ ያሽዋ መስሪያውን ማሽን ለመስራት ያሰብነው እንደዚህ ከዚህ ስልጣና ወተን በምንሄድበት ወቅት ያሽዋ ወይም የግንባታ ስራ የሚሰሩ ሰዎችን አየን። ከዛም የግንባታው ማሽን የአሽዋው የሚነፋው በትራዲሽናል መልክ ነው እንደምናውቀው፣ እንደዚህ ተጋድሞና አጎበር የሽዋ አጎበር ተደርጎ ነው እና ያ ደግሞ ብዙ ኢነርጂንም ሉዝ ሊያደርግ ይችላል፣ እንዲሁም ታይም ሊወስድ ስለሚችል እኛም የምትመለከቱትን ማሽን ለመስራት አሳቡ። አሁን እንደ ጊዜው ነው እንጂ ኦልሞስት አልቋል። የቀረው ሜካኒካል ማድረግና ከላይ አጎበር መጨመር ነው እና አሁን ሜቢ ከ2-3 ቀን በኋላ አልቆ የምታዩት በጣም ጥሩ ነው ብዬ ነው የማስበው። ለምን ቢባል አንድ ሰው በትምህርት ብቻ ሳይሆን መብላት የሚችለው በተለያየ ቴክኒክና ሙያ ከሰልጥኖ ትምህርቱን ምናልባት ውጤት ካልመጣለት በሙያ ትምህርት መብላት ወይም መሰልጠን ጥሩ ነገር ነው ብዬ ገምታለሁ። ምክንያቱም የተለያየ የሙያ ስራ ከመጣ እነዚህ ልጆች ቀዳሚ ሆነው ተሳታፊ ይሆናሉ። ለስራው ደግሞ ውጤትም ሊያመጡ ይችላሉ ብዬ ነው የማስበው። ለስልጠናው 3 ሞጁል አዘጋጅተዋል። 3ቱ ሞጁሎች በጣም ደስ የሚሉ ናቸው። ለኛም አቅም መገንቢያ ነው የሚሆነው እንኳን አይደለም ለተማሪዎችና ለተማሪዎች በምንሰጥበት ሰዓት ያው ተማሪዎቹ ጥሩ የሆነ እምቅ ኃይል ነበራቸውና ተጠይቀው ማያውቁምና ያንን እምቅ ኃይል ነው ይዘውት የወጡት። ለስልጠናው በጣም ፍቃደኛ ነበሩ። እኛም በስልጠናው ተደስተንበታል። በጣም እንዴት አድርገን ወደ ስራ እንሄድ ነው እያሉ ያሉት። አሁን ወደ ገበያ እንዴት እንወጣ አያውቁም ነበር። ስራ ፈጠራ ምንድነው ራሱ የሚለው ትርጉም የለም። ስራ ለመስራት ይታሰባል፣ ግን ለመውጣት ወደ ገበያ ለመውጣት ስራ ይዞ ለመውጣት ኪሳራዎችን አሉ። የሰው እይታ አመለካከት አለ፣ መጥፎ ልማድ የሚባል ነገር አለ። እኔ የሆነ ነገር በሰራ ሄኮ አይፈለግልኝም አይለመድልኝም የሚል ነገር ስለነበረ አሁን ግን አቅማቸው ተገንብቶ ወደ ስራ ለመግባት ዝግጁ ናቸው። ወጣቶቹ ጅምር ላይ ያለው ውጤታማነታቸውን በማስፋት የማህበረሰቡን ችግር የሚፈቱ ስራዎች ለመስራት እንደሚጥሩም ይገልጻሉ። በዚያ እናቆምም እኮ እንቀጥላለን። ባሽዋ መንፊያ ብቻ እናቆምም፣ ሌሎችም ስራዎች መስራት አለብን። ምክንያቱም
ኢምፕሎይመንት በአንድ ነገር ብቻ ያቆምም መቀጠል አለበት ብለን ስለምናስብ ማለት ነው። ስለዚህ ይሄ ደስ ይላል እውነቱን ለመናገር በጣም ብዙ የሚሰሩ ነገሮች አሉ። ይሁን እንደ ቀበሌ እንደ ሰፈራችን ከዛ ደግሞ እንደ ደሴን ብናካልል ራሱ ምንድነው ደሴ ላይ ያሉ ችግሮች ምናምን ብለን ለምሳሌ ዌስት ማኔጅመንት ላይ ምናምን ምንድናቸው ችግሮች ብለን አስበን ነው ከዛ በኋላ ወደ ስራ የምንገባው። ይሄኛውን ስራ እንደሚታየው የተለመደ አይነት ስፍራ ቢሆንም ግን ዲዛይኖቹ በተለያየ መንገድ እየቀያየርን ዲዛይኖቹን እያመጣን በመረብና በስፍራ ክርን የሰራናቸው